መስቀሌ በጥበብ መስርተው ለመሸው ውዳሴ ምስጋና ሊሰጡ የሚያከብሩ ቃላት ለማወደስ ይምጡ ይምጡ ቃላት ከአንደበት ፈልቀው መስቀሌ በጥበብ መስርተው ለመሸው ውዳሴ ምስጋና ሊሰጡ የሚያከብሩ ቃላት ለማወደስ ይምጡ መንገዱ በውጣ ውረዱ ነገር ለወደዱ ተስፋ ለወለዱ ለጠበቁት ቃላት ለእምነታቸው ሙላት ታግለዋል በጽናት ለሕልማቸው ስኬት እናመሰግናለን ይህን ገለት ይፈና እናመሰግናለን ይህን ገለት ይፈና ይምጡ ቃላት ከአንደበት ፈልቀው መስቀሌ በጥበብ መስርተው ለመሸው ውዳሴ ምስጋና ሊሰጡ የሚያከብሩ ቃላት ለማወደስ ይምጡ ለአካለ ጉልበት ለአእምሯቸው መስራት በጌታ ብረት ተተው በሙላት ያልፉ ነገር ለፈለጉ በርትተው ለሰሩ ሕይወት ላፈሩ እናመሰግናለን ይህን ገለት ይፈና 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 እናመሰግናለን ይህን ገለት ይፈና
fukan ama baratuni bagagan madani kayo kisani karomsitani mulata kisan bekatani gerna gahu chinatani baratuni bagagan madani kayo kisani karomsitani mulata kisan bekatani gerna gahu chinatani halkan huya qawatani muwadaka kisani kana gitan baratuni bagagamadani 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 Tiagatu, Uya firi jabatani wajatu, Etiaga kangamatu. Uya firi jabatani wajatu, Etiaga kangamatu. Kanjawati Jamaah kataba Bokani sengisu Lolani sayasu Ubeni serasu Aduni coluksu Karun biya budisu Kandaru mahasasu Kambeku sefacasu Kanjale lerasu Isinis koda vodatani Matifi hogantuni Kesatu bersisoni Kuni dada bikesani Isinis koda vodatani Matifi hogantuni Kesatu bersisoni Kuni dada bikesani Halkan huya qawatani Muwadaka kisani Kana gitan baratuni Bagagamadani 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 በመጀመሪያ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በዚህ ባለፈው 6 ወራት በተከናወኑ በአበይትና በቁልፍ ተግባራት በተከናወኑ ተግባራት እጅግ በጣም ክትትል፣ ድጋፍ፣ ግብረ መልስ ለ3 ጊዜ ካደረገ በኋላ በተደረገው ምዘና ከፍተኛ አፈጻጸም ላስመዘገቡ እውቅና ለመስጠትና የነሱን ፈለግ ተከትለው ሌሎችም በዚህ መድረክ ላይ ስንገናኝ ተሸላሚ እንዲሆኑና ጥሩ የውድድር መንፈስ እንዲፈጠር ሁሉም ወደ ተቀራራቢ አፈጻጸም እንዲመጣ በዚህ መድረክ ላይ ጥሪ ተደርጎላችሁ በመገኘታችሁ በቢሮው ስም ማመስገን ፈልጋለሁ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተማሪዎች ውጤትና ስነ ምግባር እንዲሻሻል በየዓመቱ በሚሰራቸው ስራዎች ተደማሪ ውጤት እየተመዘገበ የተማሪዎቻችን ውጤትና ስነ ምግባር እየተሻሻለ መምጣቱ በርካታ ሚስጥሮችና የተሰሩ ስራዎች ያሉ ቢሆንም ከምንም በላይ ግን አጠቃላይ በአበይትና በቁልፍ ተግባራት ላይ እቅድ ማቀድ ብቻውን ግብ ስላልሆነ የታቀደው እቅድ እንዴት ተግባራዊ የሆነ ነው፣ ውጤቱስ ምንድነው የተመዘገበው የሚለው ከዝግጅት ምዕራፍ ጀምሮ አሁን እስካለንበት 6 ወር የእቅድ አፈጻጸም ጊዜ ማለት ነው 3 ጊዜ ክትትል፣ ድጋፍ፣ ግብረ መልስ ቆይተው አሁን ላይ በተደረገው የምዘና መርሃ ግብር ላይ ተሸላሚዎችን እውቅና ለመስጠት እዚህ በመገኘታችሁ እንኳን ደስ አላችሁ። አስቀድሜ መድረካችንን በዚህ መልኩ እያሳመሩ እያደመቁ ሀሳብ የጫሩልን ያሉ የህፃናትና ወጣቶች ቲያትር ቤትን ህፃናት ተዋናዮችና አስተዳደሩን እንድታመሰግኑልኝ እጠይቃለሁ። የተከበሩ አቶ ድንቃለም ቶሎሳ የመምህራን ማህበር ፕሬዝዳንት፣
የተከበሩ አቶ ሐሰን ሽፋ የተማሪ ወላጅ ማህበር የኢትዮጵያም የአዲስ አበባም ፕሬዝዳንት፣ የተከበሩ አቶ ኢዘዲን ሙስባ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን፣ የተከበራችሁ የቢሮ ማኔጅመንት አባላት፣ የክፍለ ከተማ ትምህርት ጽሕፈት ቤት ኃላፊዎች፣ የወረዳ ትምህርት ጽሕፈት ቤት ኃላፊዎች፣ ርዕሳነ መምህራን፣ ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች እንኳን ደህና መጣችሁ ለማለት እወዳለሁ። ቢሮአችን ሁሌም እንደሚያደርገው በወቅቱ በጊዜው በተቀመጠና በተሸነሸነው እቅድ መሰረት አፈጻጸም ስርዓቶችን አስፈላጊና ተገቢውን ክትትልና ድጋፍ በማድረግ በ6 ወርና በዓመት የምናደርገው ምዘና ተመስርተን በዚህ አግባብ እውቅና መርሃ ግብር ተዘጋጅቷል ማለት ነው። ይህ መርሃ ግብር ተቋማት የስራ አፈጻጸማቸውን እንዲያውቁ፣ በፉክክርና በትብብር መካከል ሚዛን እንዲጠብቅ፣ በጋራ መስራት እንዲቻል የተሰናሰለና የተቀናጀ የተዋሃደና አንድነት ያለው ሴክተር በመገንባት ሂደት ውስጥ እንደዚህ አይነት መርሃ ግብር ሚናቸው እጅግ በጣም ትልቅ ነው። በዚህ አግባብ በሂደት በውጤትና በግብዓት ተሰናስሎ የሚሄደውን የትምህርት ስርዓት ወይም ደግሞ የመማር ማስተማር ስርዓት በእቅድ እንዲሁም ደግሞ በተቀመጡት እቅድና ግቦች መሰረት መሳካት አለመሳካታቸውን ስርዓቱን ጠብቆ እየሄደ ነው አይደለም የሚለውን የምናይበትና የምንመዝንበት ስርዓት ነው ማለት ነው። ምዘና ውጤታማ የሆኑትን ከፍተኛ አፈጻጸም ያስመዘገቡትን ተቋማትን መመዘን እና መሸለም ብቻ አይደለም። እርስ በርስ አንዱ ተቋም ከአንዱ፣ አንዱ ወረዳ ከሌላው፣ አንዱ ክፍለ ከተማ ከሌላው ሊማርበት የሚችል የመማማሪያ መድረክና የመማማሪያ ስርዓት ነው ብለን እናምናለን። ስለዚህ በዚህ አፈጻጸም ሂደት ውስጥ በከፍተኛ አፈጻጸም ሽልማት የሚያገኙት ልምድ የሚያካፍሉበት፣ በሂደት ደግሞ ሌሎቹ ልምድ ቀስመው ውጤታማ የሆነ ስርዓት ውስጥ እንዲመጡ ተሸላሚ እንዲሆኑ የራሱ የሆነ ትልቅ መድረክ ሆኖ ያገለግላል ማለት ነው። እንግዲህ ከጣትም ጣት ይበላለጣልና በዛሬው መርሃ ግብራችንን በእያንዳንዱ አደረጃጀት በከተማ፣ በክፍለ ከተማ፣ በወረዳ፣ በክላስተርና በትምህርት ቤት ደረጃ ውድድሩ ተካሂዷል። በዚህ ውስጥ እንደየአፈጻጸማቸው እንደየውጤታቸው የመጀመሪያዎቹ 3 በተለይም ደግሞ አንደኛ ደረጃ ላይ ሰፋ ያለ ስለሆነ ከ1 እስከ 5 የወጡትን ቶፕ 5 እንሸልማለን። በዚህ መርሃ ግብር ውስጥ ውጤታማ የሆናችሁና ለዛሬ እውቅና ሽልማት የበቃችሁ ተቋማት ለሌሎቹ ልምድ የምታካፍሉ፣ በዚህ ውስጥ ደግሞ ሽልማት ያላገኛችሁ ወይም እውቅና የማትቀበሉ ተቋማት ለሌሎቹ ወይም ከሌሎቹ ልምድ የምትቆስኑበት መርሃ ግብር ይኖራል ብለን እናስባለን። በአጠቃላይ ሴክተራችን ውጤቶችን ስንመለከት ባለፉት ዓመታት ከጊዜ ወደ ጊዜ በጣም እያደገ የመጣበት ኦልሞስት ሁሉም በሚባል ደረጃ ከአንድ የክላስተር ማዕከል በስተቀር ኦልሞስት ሁሉም ከፍተኛና በጣም ከፍተኛ ውጤት የተመዘገበበት ነው ማለት ነው። ስለዚህ በአፈጻጸም ደረጃ እንደ ሴክተር ሲታይ ተቋማት ወደ ጥሩ አፈጻጸምና ወደ ከፍተኛ አፈጻጸም የገባንበት እንደሆነ ያሳያልና ይሄ እያደገ በመምጣቱ እንደ ቢሮ፣ እንደ ሴክተር አመራሮች፣ እንደ ስትራቴጂክ ካውንስል ሁሌም ደስተኛ ነኝና ስርዓቱን ጠብቃችሁ በተቀመጠላችሁ እቅድ መሰረት ሁላችሁም የምትሰሩት ስራ እጅግ አበራታችና በጣም አስደሳች ስለሆነ ላመሰግናችሁ እወዳለሁ። ቅድም እንዳለው እንደ ድራማው ላይ 2 ነገሮች ልምድ እንድትወስዱበት እንፈልጋለን። አንደኛው የተሸለመው ወይም ደግሞ እሸለማለሁ ብሎ የሚያስብ የኛ የሽልማት ስነ ስርዓታችን ባየነው መሰረት እንደዚህ አይነት በየዓመቱ ፕሪዲክተብል በሆነ መልኩ የሚወስዱ ተቋማቶች እንደሌሉ አረጋግጠናል። እንደዚህ አይነት ኢጎም ይኖራል ብዬ አላስብም። ግን ደግሞ አሸንፋለሁ ብሎ ሁሉም አሸንፋለሁ ብሎ የመጣ ነው። ውጤታችሁ በጣም ተቀራራቢ መሆኑ
ሁሉም ይሄንን ሐሳብ እንዲይዝ ያስችለዋል ብዬ አስባለሁ። ምክንያቱም ያገኛችሁት ግብረ መልስ በጣም ጥሩ ውጤት ነው። ከጥሩም በጣም ጥሩዎችም አሉና ይሄንን ታሳቢ አድርጎ የተሸለመውን ጥሎ መሄድ ሳይሆን ወደ ስራ ኮንግራቹሌሽን እንኳን ደስ ያለ ብላችሁ እንድትሄዱ እንፈልጋለን። ሁለተኛው ይሄ መድረክ የቅናት መንፈስ ወኔ የምንሰንቅበት ልምድ የምንቀስምበት እንጂ የመበሻሸቂያም ይሆናል ብለን አናስብምና እሷን ደግሞ እንዳትወስዱ ያቸኛውንም እንድታስተካክሉ እፈልጋለሁ። ፕሮግራማችን ያማረ የምንደሰትበት የምትደሰቱበት ይሆናል ብዬ አስባለሁ። አመሰግናለሁ። ባለፉት 6 ወራት በበጀት ዓመታችን በትምህርት ሴክተር አሰራር ደግሞ የመጀመሪያ መንፈቅ ዓመት ወይም ደግሞ ሴሚስተር አፈጻጸም በተመለከተ ያስቀመጥናቸውን እቅዶችና የተቀመጡ አቅጣጫዎችን መሰረት በማድረግ አስፈላጊውን ክትትልና ድጋፍ በማድረግ በባለፉት ትምህርት ዘመናት የነበሩ አፈጻጸሞችን፣ መልካም ተሞክሮዎችን በባለፉት የትምህርት ዘመን ደግሞ ውጤታማ የሆኑ ተቋማቶችን መሰረት በማድረግ ሁሉም ተቋማቶች በየደረጃው እንደየአፈጻጸማቸውና እንደየተልኳቸው እንደየአደረጃጀቱ በቂ የሆነ ልምድ ልውውጥ እንዲያደርጉ ተሞክሮ እንዲለዋወጡ ክትትልና ድጋፋችን ደግሞ ቅድም እንዳልኩት በጠንካራ አሰራር ስርዓት እንዲደገፍ አድርገን ስራዎችን ስንሰራ ቆይተናል። እንግዲህ ከተከታተልን፣ ከደገፍን፣ እቅድ ካስቀመጥን፣ ከተስማማን፣ ከተፈራረምን በኋላ አፈጻጸሙ ደግሞ ምንድነው የሚመስለው የሚለውን በቂ ጊዜ ተወስዶ ምዘና ተደርጓል። በዚህ ምዘና ውስጥ ደግሞ በአጠቃላይ ተቋሙን አፈጻጸም ስንመለከት በጣም ከፍተኛ አፈጻጸም የተመዘገበበት ተቋማት እጅግ በጣም የተቀራረበ ውጤት ያስመዘገቡበት ሴሚስተር ወይም መጀመሪያ መንፈቅ ዓመት ሆኖ አግኝተነዋል ማለት ነው። በዚህ አፈጻጸም ውስጥ አፈጻጸማቸው የተቀራረበ ቢሆንም ከውስጣቸው ደግሞ ጣትም ከጣት እንደሚበልጣል እንደሚባለው አንዱ ከአንዱ በመበላለጥ በአንድ ነጥብ የማይለያዩ ተቋማቶች አሉ። በአብዛኛው ተቋማቶች ደግሞ ተመሳሳይ ውጤት ያስመዘገቡ ሆኖ ያገኘንበት በተለየ መልኩ ባለፉት ዓመታት ጠንከር ያለ ቀጣይነት ያለው አሰራር ስራ በመዘርጋታችን ክትትልና ድጋፍ ስርዓታችን ጠንካራ መሆኑ የልምድና የተሞክሮ ልውውጥ ደግሞ ፕሮግራሙን ጠብቆ እንዲሄድ በማድረጋችን ኦልሞስት ሁሉም ተቋማት በሚባል ደረጃ የታጨቀ ወደ አንድ አካባቢ የተሰበሰበ እጅግ በጣም አስደሳችና ተስፋ ሰጪ የሆነ አፈጻጸምን መመልከት ችለናል። ከነዚህ ውስጥ ደግሞ ከቢሮ ዳይሬክቶሬት እስከ ትምህርት ቤት ድረስ ያለውን መዋቅራችንን ፈትሸናል፣ መዝነናል። የቢሮ አደረጃጀቶች፣ የክፍለ ከተማ ትምህርት ጽሕፈት ቤቶች፣ የክላስተር ማዕከላት አደረጃጀትን፣ የትምህርት ቤትን አደረጃጀት እንዲሁም የወረዳ ትምህርት ጽሕፈት ቤቶች በዚህ የምዘና ስርዓት ውስጥ አልፈዋል ማለት ነው። እንግዲህ የምዘና ስርዓቱ አንድም ለቀጣይ አቅም እንዲሆን ተደርጎ መሰረት እንዲያደርግ የባለፉት አፈጻጸማችንን ወደፊት የማስቀጠል ስርዓት ይሰራል። ሁለተኛ ደግሞ በዚህ በጀት ዓመት ማጠቃለያ መርሃ ግብሩ ላይ አሁን ያሉበትን ደረጃ እንዲያዩ፣ እንዲፈትሹ፣ ለቀጣይ ደግሞ ጉድለታቸውን እንዲሞሉ እድል ስለሚሰጥ ለበጀት ዓመቱ ወይም ለትምህርት ዘመኑ የመጨረሻ አፈጻጸም ሂደት ውስጥ ትልቅ አላርሚንግ የሆነ መልእክት ይሰጣቸዋል ማለት ነው። ይሄንን በልዩ ትኩረትና ትርጉም ወስደናል ማለት ነው። በዚህ 6 ወር ውስጥ የሚኖሩትን አፈጻጸሙ ዛሬ ያን መሰረት አድርገን እውቅና የምንሰጣቸው ተቋማት ለሌሎቹ ልምድ እንዲያካፍሉ፣ በቀጣይ ደግሞ የዓመቱ መጨረሻ ላይ በምናደርገው ምዘና ወጥነት ወዳለው አፈጻጸም እንዲመጡ ስለሚረዳ እርስ በርስ ደግሞ መደጋገፍን፣ እርስ በርስ ደግሞ መፎካከርን፣ ሚዛኑን ጠብቆ መሄድ እንዲችል ምህዋሩን ይዞ እንዲንቀሳቀስ ያደርግልናል ማለት ነው አሰራር ስርዓታችን። ስለዚህ በአጠቃላይ የምዘና ስርዓታችን እጅግ በጣም ፍትሐዊ፣ ሁሉን ያሳተፈና ሁሉን አቀፍ እንዲሆን አድርገናል። በዚህ ውስጥ ደግሞ የሚኖሩ ውጤቶችን የታዩ ህጸጾችን እንድናርም፣ ውጤቶችን እንድናስቀጥል አቅም ያደርጋል። አመራሩንና ፈጻሚውን ደግሞ ወኔ እንዲኖረው፣ ቁጭት እንዲሰማው፣ በቀጣይ መስራት እንዲችል ውጤታማ የሆነው ውጤቱን ለማስጠበቅ፣ ውጤት ደግሞ የጎደለበትና ለእውቅና ሽልማት ያልበቃው ደግሞ ለመሸለም በጣም የሚተጋበትና የሚጓጓበት እንዲሆን ተደርጓል። ምዘናችን ቅድም እንዳልኩት አሳታፊ ነው። ሁሉም የተሳተፈበት እንዲሆን አስተያየት እንዲሰጥበት የተደረገበት የቅሬታ ስርዓት ተዘርግቶ በቅሬታ ስርዓት ውስጥ ደግሞ
የሚሰማቸውን በምዘና ሂደት ውስጥ ግብረ መልስ ተሰጥቷቸው የነጠረ ሀሳብ እና ውጤት ነው ዛሬ ለሽልማት የሚበቃው ማለት ነው። ሶስቱም ክፍለ ከተሞች እኩል ውጤት ነው ያስመዘገቡት። እጃቸው አይሰማ። ክፍለ ከተማ